ነገረች አይደል እንዴ? በዚህ ሁሉ ነገር ውስጥ እኮ አብራህ ነበረች። ንግግሯ ጠንካራ ነው፣ ውስጧ ደግሞ ቂም ቋጥሯል። በቃ ምንም ነገር እንደማትፈራ ነው የተረዳሁት። እኔ እናትነቷን አልካድኩም፣ ግን ደግሞ ጥፋተኛ ናት። ይህንን መካድ አልችልም። ቆይ አልገባኝም። እዚህ ቤት ለምንድን ነበር የመጣሽው? ዘመድ ነኝ ብለሽ አይደል እንዴ? ቤተሰብ ፍለጋ አይደል እንዴ የመጣሽው? እህቱ በመምጣቷ በጣም ደስ ብሎታል። በደንብ አይቼዋለሁ። ስለዚህ አንቺ አሁን ብትነግሪው ማስከፋት ነው የሚሆነው። እንደዚህ ማስባል ሰምኛለሽ። አንቺ አታበሰጭ። ነው ቤት ነኝ። አንተ ላይ ጋር የትም አትሄድም። የፈጣሪ ያለ የዚህን ያክል ሰው ጨካኝ ይሆናል? ይሄ ሽባ አሮግዬው ማለት ነው። ከክፋቱ ምንድን ነው እንደዚህ ክፉ ያደረገበትን እንደዚህ አረመኔ የሆነበትን እንደው ምክንያት ቢነግሩና አሪፍ ነበረ። እና ለማንኛውም የሄኖክን እናት አንቆ ሊገላል ነበር። ከሄኖክ ባላንጣ ጋር ሆኖ አንቆ ሊገላል ሲሉ ደግነቱ ተብዬቱ ለበቀለም ብመጣል ታጋድላቸውን ብታስብ፣ በተቃራኒው ደግሞ ጥሩ ነገር አድርጋለታለች። እሷ ሳታስበውም ቢሆን ጥሩ ነገር አድርጋለታለች። ምክንያቱም ደውላ አባቱ ጋር እንዲጋደሉ ስላሰበች ቤት ሂዷል እናትህን እንዲገል ምናምን ብላ ነግረው ነበረ። እየከነፈ ሲሄድ ያው እንዳለችውም አባትዮ አንቋት ነበር። አንቺ ነሽ ከልጄ ጋር ያጣላሽኝ፣ ለዚህ ሁላ ምክንያት መነሻው አንቺ ነሽ እያላን ነበር። ምንም በማታውቀው ምንም ንጹሐን የሄኖክን እናት ሄኖክ የዋህው እየሮጠ መጥቶ ለማንኛውም አንቋት አገኘ። ከዛ ገፈተረውና ወደዛ ፈነገለው። ይሄኛውን ደግሞ ሊማታ ብድግ አለ። ባላንጣው ጋር ተደባደቡ እና ውጣልኝ ብሎ አባረረው። እማዬ ደህና ነሽ አላት። ደስ የሚለው ነገር እማዬ አላት። መቼም እናትና ልጅ ተጨካክኖ አይቀርማ እና እማዬ ሲል በጣም ደስ አለኝ እላችኋለሁ። እቅፍ አደረጋትና ደህና ነሽ ቁጭ በይ ብሎ ወንበር ላይ ያስቀመጣት። ውሃ አመጣላትና ውሃ ጠጪ እማዬ እያላት ነበር። ከዛ ወይኔ ሄኖክ እንደዚህ ጨዋታብኝ ሰውዬ ምናምን እያለ ነበረ። ያው እንደ ክፋቱም እንደ ሰውየውም ብቻ ደርሶላታል። እናቱን አድኗታል ማለት ነው። ደስ ይላል። ሲቀጥል ወደ እህትየዋ ስንመጣ እና ወደ እሷ ስንመለስ እሷ በቃ አጋድልኳቸው የታባታችሁ በቀሌን አጣጣምኩ እያለች እያጣጣመች ነበረ፣ ግን አልተሳካላትም። እሱ እናቱ ጋር እያወራ ነው። እናትና ልጅ ቁጭ ብለው ጉዳሽ ምናምን አልተወኝ አለ ይሄ ሰውዬ እያለ ነበረ። እናቴቱ ተው ከእሱ ጋር አትጋፈጥ፣ በጣም ጨካኝና አረመኔ ሰው ነው፣ በጣም አታውቀውም አንተ፣ መጥፎ ሰው ነው፣ ተው ከእሱ ጋር አትበል እያለች እየመካከረችው ነበር። ከዛ የእንጀራ እናቱ አብረዋ ስለነበሩ እሱ ቀድሟት ነበር የገባው እና የእንጀራ እናቱ ከኋላ መጣችለት፣ ወይም ደግሞ ፍቅረኛው። እናንተ ምን አይነት አጋጣሚ ነው ይሄ የዚህ ድራማ ታሪክ? እንደው ሳስበው ያስቀኛልም ይገርመኛል። ለማንኛውም የእንጀራ እናቱና ፍቅረኛው እያለከለከ የመጣ ምንድነው ስትላት፣ አይ ደህና ነኝ የኔ ልጅ ደህና ነኝ ምናምን እያለቻት ነበረ። ሄኖክ እናት ማለት ነው። የሄኖክ እናት እንደው እንደምታውቋት በጣም የዋህ ትመስላለች ማለት ነው። ደስ የምትልስ እናት ናት እውነትም። እና ማርታ እንዴት ሊመጣ ቻለ? እኛ ስንወጣ እንዴት እያለች ነበር። እኔ አላቅም እናንተ እንደወጣችሁን ተመልሶ የመጣው እያለች የሄኖክ እናት ለማርቲ እየነገረቻት ነበረ። ሄኖክ ደግሞ ማርቲ ከእናቴ ጋር አብረሽሁኝ በጭራሽ ጥለሻት እንዳትሄጂ እኔ አሳየዋለሁኝ ብሎ ተበሳጭቶ ወጥቷል። ገና ሳይወጣ በፊት እናትየዋ አመሰግናለሁ ህይወቴን ስላተረፍክልኝ እያለችው ነበር። ልጁ ምንም አይደለም ልጁም እያለን ነበረ። ያው እናትና ልጅ ቁጭ ብለው እያወሩ ነው፣ በአጋጣሚም ቢሆን ማለት ነው። በጣም ደስ ይላል። እና ሄኖክ ተበሳጭቶ ወጥቷል። አሁን ምንድን ነው የሚደረገው እያለች እናትየዋ አንገቷን ደፍታ ስታስብ የመጣላት
ለአብርሃም መደወል ነበር ቶሎ ብላ ሄዳ ስልኳን አንስታ ለአብርሃም ደወለችለት። አብርሃም ደግሞ ቁጭ ብሎ ጫማውን እያስጠረገ ነበረ። ሲደወልለት ስልኩን አንስቶ ሄሎ ማዘር ማሚ ሲላት የት ነህ አብርሃም ምናምን አለችው። ከዛ እዚህ ሰፈር ነኝ ምናምን አላት። እና ያው እንደተለመደው እናት መቼም መከረኛ ሄኖክ ወጥቷል እባክህ አባቱን እገላለሁኝ እያለ ነበረ የወጣው እና እባክህ አግኘውና አረጋጋው ምናምን አለችውና አናገረችው። አብርሃምም ምርጥ ጓደኛ ስለሆነ እሺ ብሏታል። እሺ እማዬ አናግረዋለሁ ማዘር እያለ ነበረ። ያው እንግዲህ እንደዛ እያላት እያለሱ እና አብርሃምም እሺ ብሏት ያው ስልኩን ዘግተዋል። የአብርሃም እህትና ማርታ እያወሩ ነው። ማርታ ወንድምሽና አባትሽ በሞት እየተፈላለጉ ነው፣ አንቺ ምንም አልመሰለሽም፣ ምን እያሰብሽ ነው? ምንድን ነው እያለች ስትጠይቀው ስትጠይቃት አንቺ ምን አገባሽ እያለች ያው የአብርሃም እህት ነው የተብየዋ ያው እያማለሳችን ነበር። አርፈሽ ተቀመጪ ምን ልትነግሪው ነበረ ምናምን ብላ አስፈራራቻት። በጣም አስፈራራቻት፣ አነቀቻት። ከዛ ስታንቃት ሄኖክ መጣ እና አብርሃም መጣ። ሄኖክ ሳይሆን አብርሃም መጣና አብርሃም ምንድን ነው ምናምን ሲላቸው እያወራን ነው አለችው። ከዛ ምን እያወራችሁ ነው እንደዚህ አፋፍ ገጥማችሁ ምናምን አላት። ማርቲ ንገሪኝ አንቺ ምንድን ነው አላት። እሷም እያወራን ነው ብላ መለሰችለት። ግን አንቃት ነበረ እና እንደዚህ አፍላፍ ገጥሞ ወሬ ጥሩ ነው ያዝልቅላችሁ ብሎ አብርሃም አለፋቸው ማለት ነው። እንግዲህ ወደ ሄኖክ መጥቶ ሄኖክ አለው። ሄኖክም አብርሃም ተባባሉና ቆይ ምንድን ነው እዚህ ቤት ሁልጊዜ አዲስ ነገር የማይጠፋው ምንድን ነው የተፈጠረው እያለ አብርሃም ሄኖክን እየጠየቀው ነበረ። ሄኖክ ደግሞ ተው እባክህ ተወኝማ እያለ እየተብሰለሰለ ነው። ያው እንደምታውቁት በጣም ተበሳጭቷል። እና ይሄን ሰውዬ ካልገላገልኩት ምንም ልረጋጋ አልችልም፣ ሳልገደልኩት አልረጋጋም እያለው ነበር። አብርሃም ደግሞ ሄኖክ ተረጋጋ እያለው ነበረ። ከቤት አባረርኩት ምን ማድረግ አለብኝ? ከቤት አባረርኩት ደግሞ ይባስ ብሎ ተመልሶ መጥቶ እናቴን አናቃት አለው አለ አብርሃም ደነገጠ። አብርሃም እናቴ ሄኖክ እናቴ ነው ያልከው እማዬ ነው ያልከው አለው። አዎ አለ። እናትነቷን እኮ እኔ አልካድኩም አለ። እሰይ ደስ ይላል። አንድ ነገር ነው እንደዚህ ማለት ራሱ በጣም ደስ ይላታል። በዚህ ምክንያት እሷ በጣም ተጎድታለች። ይህን ስትል ብትሰማ እሷ በጣም ደስ ይላታል ምናምን አለው። እናትነቷን አልካድኩም፣ ግን ያረገችው ነገር ቀላል ነገር አይደለም እያለ ነበረ። ያው አብርሃም መልካም ጓደኛ ተው ተረዳት፣ እሷንም ብዙ ነገር አሳልፋለች፣ ይሄን እንደዚህ አሳልፋለች ምናምን እያለው ነበረ። እሱም ያው ቀላል አይደለም ያረገችኝ ነገር እያለ ያው አሁን ተደበላልቆበታል። ሲጀመር ሁሉንም ነገር ተደበላልቆበታል። ማንኛውን ምን እንደሆነ እያስተዋለ አይደለም። በእናቱም ተናዷል፣ በሰውየውም ተናዷል። በጣም ነው የተናደደው በሁሉም። እንደምታዩት በቃ በፊት አይነቃም ነበረ፣ በጣም ነበር የሚያናደኝ። አሁን ላይ ደግሞ ነቅቶ በቃ ተደበላልቆበታል። አሁን ምን ማድረግ ነው ያለብኝ ያለ ሄኖክ። አብርሃም ደግሞ ቀስ ብለህ ተረጋግተህ ማሰብ አለብክ አለው። አይ ልክ ነህ፣ ሳይቀድሜ መግደልም አለብኛል። አንተ እኮ አብድሃል፣ መግደል እያሰብክ ነው እንዴ አለው። ቀስ ብለህ ህጋዊ በሆነ መንገድ ህጋዊ በሆነ መፍትሄ ነው እንጂ መፈለግ ያለብህ እንደዚህ እንደሱ አይነት አረመኔ ሀሳብ ማሰብ የለብህም እያለ ያው መልካም ጓደኛ እየመከረው ይገኛል። አብርሃም ምን ላድርግ አቃጠለኝ እኮ እንዴት የገዛ አባቴ እንደዚህ ከጀርባዬ እንደዚህ ያሰቃየኛል፣ ሚስጥር ይሄን ያክል ሚስጥር ደብቆ እያለ አብርሃም እንግዲህ እየተብሰለሰለ ይሄ ሄኖክ የተብሰለሰለ ነው። የሄኖክ እህት ደግሞ ብቻዋን የተብሰለሰለ እነዚህ የማይረቡ ቤተሰቦች ዛሬ ምንም ሳይሆኑ ተለያዩ አይደለ? በዚህ የሆነ ነገርማ መሆን አለበት እያለች የተብሰለሰለች ነበረ። እየተብሰለሰለች እያለ የሄኖክ ጥላት ደወለላት እና ከዛ የስልክ ደወለ። ማን ልበላት ትሟዘዝ ንገረኝ ማነክ ምናምን እያለችው ነበር። እና እሺ በቃ እኔ ሮቤል ነኝ፣ ትናንት በግድ መንገድ ላይ አግዴሽ ስልኬን አልተቀበልሽኝም እንዴ አላት ማለት ነው። ከዛ አይ አንተ ራስን ስልኬን የተቀበልከኝ እንጂ እኔ አስገድጄ አይደለም ምናምን እያለችው ነው። ከዛ እንገናኝ ምናምን እያለ ቀጠራት እና ስልኩን እያወራች እያለ አብርሃም መጣ። አብርሃም መጥቶ ከማን ጋር ነው እንደዚህ የኔ ፍቅር ምናምን እያልሽ የምታወሪው ምናምን ሲላት፣ እሷ ደግሞ ምን አገባህ
የሚል መልስ ሰጠችው። እንዴት ምን አገባት ይኛለች ከማን ጋር ነው ሲላት፣ አንተ ምን አገባት በቃ ምናምን አለችው። ከዛ እንዴት እሷማ ልትሆኝ አትችልም ምናምን እያለ ራሱን ያው በቅናት እያንጨረጨረ ከኋላ ሊከተላት ፈለገ። እሷም ያው እንደተቀጣጠረችው እዛ እንትና ልታገኝ ሆደች እና እሱም ቀስ እያለ የተደበቀ ከኋላዋ አያት ከማን ጋር እንደምትገናኝ ከዛ ሰይጣን ጋር ከእነሱ ጥላት አንደኛ ዋናው ጥላታቸው ጋር ነው የሄደችው። ከዛ ሄዶ ሊያስቆማት ሞከረ። እዚህ ምን ትሰሪያለሽ? ይሄ ቆሻሻ ሰውዬ ጋር ምን ትሰሪያለሽ ስላት፣ በቃ ምን አገባህ ምናምን ነው ድጋሚ አሁንም ያለችው። ይሄ አንደኛ ጥላታችን ነው፣ ከዚህ ጥላታችን ጋር ምን ትሰሪያለሽ አላት። ያኛው ደግሞ እየዋሸን ነው፣ ጓደኛሞች ቤስት ጓደኛ ነን ከወንድምሽ ጋር እያላት ነው። ይሄም ጋር ብዙም ስለማንግባባ ነው እና ቅናት ብቅ ያለበት ምናምን እያለ እያሳመናን ነው። እሷ ትመነው አትመነው እንግዲህ ወደፊት የምናየው ይሆናል። አሁን ግን በአብርሃም ንዴት እጁን ይዛው ሂዳለች። አብርሃም ተናዶ ተበሳጭቶ ተቃጥሎ ወደ ቤት ተመለሰና ወንድሟን አገኘው። ከዛ ምን ሆነህ ነው ምንድን ነው ምናምን ሲለው እሷ ናታ እንደዚህ ከሱ ጋር ምናምን ብሎ ነገረው። ሁሉን ነገር ያለውን ነገር ከሱ ጋር እንደዚህ እንደውም ያላለችውን ሁሉ ጨምሮ ነው የነገረው። ከዛ እሱም እሳት ጎርሶ እንዴት ከሱ ጋር ትሆናለች? እንዴት በሷ ሊበቀለኝ ነው በቃ ብሎ እሳት ጎርሶ ወደሱ እየሄደ ነው ያለው። እናትየዋና ደግሞ ፍቅረኛው የእንጀራ እናቱ ማለት ነው ስለ እሷ መጥፎነት እያወራቻን ነበር። እጇ ጠንካራ ነው፣ መጥፎ ልጅ ናት ይቺ ልጅ ይና አስፈራራችኝ፣ አላማዋ ሌላ ነው እያለቻን ነበረ። እናትየውም አይ ዝም በይ፣ አሁን ያወቅሽውን ነገር አትንገሪው። እህቱን በማግኘቱ በጣም ደስተኛ ነው፣ ፊቱ ላይ አይቼዋለሁ። እህት እንዳለው በማግኘቱ በጣም ተደስቷል እሱ እና በራሱ ሰዓት ሲያውቅ ይወቅ፣ አሁን እንዳትነግሪው ባክሽ ምናምን እያለችን ነበረ። እሷ ደግሞ አይ ማወቅ ነበረበት፣ ዝም ባልን ቁጥር ልትጎዳው ትችላለች እኮ፣ አሁን ግን ብንነግረው የተሻለ ነው እያለች ነበረ። አፍቃሪው ወይም ደግሞ የእንጀራ እናቱ ምኑ እንደሆነች ራሱ ግራ የሚያጋባ ነገር ነው። በቃ እንደው ሳስበው የዚህ ድራማ ነገር ግራ ያጋባኛል። ወደ ሄኖክ እና ማርታ ስንመለስ ደግሞ ሄኖክን ቁጭ አርጋ እየጠየቀችው ነበር። ማርታ ምን እያሰብክ ነው ስለኔ አለችው። ስለአንቺ ምን አስባለሁኝ አላት። ስለኔ ምን እያሰብክ ነው? የምታስበው ንገረኝ። ምንም አታስብም አለችው። ምንም አላስብም፣ ከአባቴ ጋር ያለውን ነገር አልረሳሁም። በቅርቡ ነው ይሄ ነገር የተፈጠረው እና ገና አልረሳሁትም እያለ ነበር። እኔ ከአባቴ ጋር ምንም ግንኙነት የለኝም፣ አንተን ፈልጌ ነው የመጣሁት እኮ ምናምን እያለችው ነበረ። ለምን ትፈልጊያለሽ ምናምን እያለ ነው እሱም እና እህት ከመጣች አንስቶ እኔን ችላ እያልከኝ ነው አለችው። ከዛ ምን የሚገናኝና የማይገናኝ ነገር ታወሪያለሽ? ይሄ ምን አገናኘው እያላት ነበረ። እንዴት አያገናኘው? የሚያገናኘው እኔን ትታኛል ወደ እሷ ነው ምናምን እያለችው ብቻ እያወራችው ነበረ። ከዛ ወደ እንጋባ በቃ የምትፈልገኝ ከሆነ የምትወደኝ ከሆነ እንጋባ እያለችው ነበረ። አሁን ጊዜው አይደለም፣ ቆይ አሁን አይደለም እያላት ነበረ። ይሄው ሄኖክ ገና ነው፣ ቆይ ተረጅኝ እያላት ነው። እሷ ግን እንጋባ ብላ ወደ ለቅሶ ሄደች። ግን አላስቻለውም፣ በጣም ስለሚያፈቅራት ጠጋ ብሎ ቅፍ አድርጓት እሺ በቃ ይቅርታ ምናምን እያለ እያባበላት ነው የሚገኘው። እና ወደ እህቱ ስንመለስ እጠር እናደርገው ነገሩ ብዙም እንዳይረዝምብን ማለት ነው። ወደ እህቱ ስንመለስ እህትየዋ ከዛ ጋር ሁና እሱ ያኛው ውሸቱን እየሞላት እያለ ስለሱ እና ስለ አባቱ የአባቱን ሚስት ሊያገባበት ነው። የአባቱን እንዴት እንደዚህ ያደርጋል አብርሃም ይኸው ሄኖክ እያለ ሲያወራ የምነግርሽ ነገር እያለ ልክ ሲያማው ደረሰና ምንድነው የምትነግራት እስኪ ንገራት እያለው ነው የታየው በአሁኑ ክፍል። በቀጣይ ክፍል የምናየው ይሆናል። የኔ ወዶችዬ ላይክ ሰብስክራይብ ማድረጋችሁን አትዘንጉ። አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው። ቀጣይ ክፍል ላይ እንገናኛለን፣ እንቀጥላለን።